ወደዛ ይገፉናል። ስለዚህ ጦርነት ሊካሄድ ይችላል ያምናለሁ። ለምሳሌ በኢትዮጵያ በኩል የድሮ የኢትዮጵያ አየር ኃይል ኃላፊ የነበረውና በኤርትራ ጦርነት የተሳተፈው ጆቤን አበበ ተክለ ሃይማኖት ይመስለኛል ትክክለኛ ስሙ አይደል? የእሱን መግለጫ ካየ ነው ክሊርሊ በቃ ጦርነት እንደሚመጣ የሚነግረህ ነገር አለ። የሬድዋን ሁሴንንም ንግግር አይተው ይሆናል ብዬ አስባለሁ። ያስቀምጠው ነገር አለ። የፊልድ ማርሻሉንም እንደገና የዶክተር አብርሃምን ምንም እንኳ ከትግራይ ኢንትረስት አንጻር ማንሳት እንደፈለገው ቢታይም ነገር ግን እንደ ሀገር የሀገር መከላከያ ሚኒስትር የነበረ ሰው ስለሆነ እንደ ሀገር ነው የሚተነተነው። ስለዚህ እነዚህን 4-5 ነገሮች ይዘህ ስታይ በኢትዮጵያም በኩል ጦርነት የመፈለግ ነገር ሊኖር ይችላል የሚል ያሳያል። ሌላኛው በኢሳያስ በኩል ያለው ነው። በኢሳያስ በኩል በአንድ በኩል ኤርትራውያን ተወላጆች በኢሳያስ ደጋፊም ተቃዋሚም የነበሩ ለረጅም ጊዜ ኢሳያስን ሲሳደቡ ብናውቃቸው ሰዎች በጣም ስሜታዊ ሆነው ይህን አጀንዳ ሲቃወሙ ተመልክቻለሁ። እንደውም ከመቃወም አለፍ አድርገው የማስፈራራት የሚመስል በሶሻል ሚዲያው ላይ ኢትዮጵያውያን እንዲናደርጋችኋለን እንዲናደርግላችሁ ነበርኩ ምናምን ወደሚል ነገር ያሳያል። ይሄ የሚነግርህ ነገር አለ ከውስጣቸው ፖለቲካ ጋር የያዙት አቋም እንደሆነ ታውቀዋለህ። ስለዚህ አንደኛው ይሄ ነው። ሁለተኛው ባህሪው ራሱ ኢሳያስ ባህሪው ራሱ ጦርነት ናፋቂ የሚመስል አይነት ባህሪ ያለው ሰው ነው። እንግዲህ ለረጅም ዓመታት በዲፕሎማሲ ኤርትራን እንደ ሀገር በዓለም አቀፍ ደረጃ የራሱ እንትኖች እንዳሉ ሆኖ ሀገራት እንዲደግፏት ማድረግ ሳይችል የቆየ ሰው ነው። ነገር ግን ለጦርነት ግን ቅርብ የሆነ ሰው ነው። እነዚህን ስታይ ኤርትራም ኢቭን ደግሞ አሁን ያለችበት ልክ እንደ ኢትዮጵያ የኢኮኖሚ ችግሯ በጣም ጫፍ እየወጣ ስለሆነ የደቀቀች ሀገር ስለሆነች በሁለቱም ሀገራት በኩል ያለው ለዚህ ይገፋል። አራተኛው በኤርትራ በኩል የሚታየው ስጋት ነው። የኢንሴኪሪቲ ነገር ታያለ። እነዚህ ደማምረስ ስትወስዳቸው በሁለቱ ሀገራት መካከል ጦርነት ሊነሳ ይችላል የሚለውን ሀሳብ ይገፋልሃል እና እዛ ላይ ተንተርሰው ሀሳብ መስጠት ይቻላል። ኢትዮጵያ እንዴት የባህር በር ታገኝ ወደሚለው የመጨረሻችን እናደርገዋለን። አንድ እዚህ ጋር አሁን አንዳንድ ሰዎች ኢሳያስ አፈወርቂ ዙሪያ ገባውን አናሊሲስ ሰርቶ በዚህ ሰዓት ከኢትዮጵያ ጋር ጦርነት ውስጥ መግባት ስልጣኑን ኮስት ያደርገዋል። በሌላ በኩል የኢሳያስ አፈወርቂ መንግስት ጭቆና ያስመራቸው ኤርትራውያን ሀገራቸው ወደ ዲሞክራሲያዊ ስርዓት መቀየር ይፈልጋሉ። ህዝባቸውን ወደ እርሻ መቀየር ይፈልጋሉ። ወደ ልማት መቀየር ይፈልጋሉ። አካባቢውን ሀገሩን ማሳደግ ይፈልጋሉ። ስለዚህ የሆነ ትውልድ ተነስቷል እና የኢሳያስን መነሳት የሚጠብቁ ኤርትራውያን አሉ ይላሉ። ኢሳያስ በራሽያኖች ባክ ይደረጋል። የኢትዮጵያ መንግስት ደግሞ የአሜሪካኖች ድጋፍ አለው የሚል ትንታኔ የሚያስቀምጡ ወገኖች አሉ። ጦርነቱ ግን ከተጀመረ እውነታው ይሄ ሆኖ እያለ ጦርነቱ ግን ከተጀመረ ከዚህ ቀደም ጆቤም ሲናገሩ ሰምተህ ከሆነ ከዚህ ቀደም ሚስቴክ ሰርተናል አሉ ቃል በቃል። አሁን ቅድም ሳስደምጣቸው ነበር። አስመራ ልንገባ ስንል የከለከለን መለስ ዜናዊ ነው አሉ። የአሁኑ መንግስት ግን አስመራ ከመግባት የሚከለክለው የለም። የአሁኑ መንግስት ከቀደመው የሚለይ ነው ይላሉና እነዚህ ነገሮች እንዴት ነው የምታያቸው? አሁን ጦርነት ከተነሳ ኢሳያስን ከማስወገድ በተጨማሪ አሰብን የራስ ማድረግን ያካትተ ነው የሚሆነው እንጂ አስመራ ደርሰ የምትመለሰው ነገር አይደለም ብለው የሚናገሩ አሉና ምን ትላለህ? አሁን እንግዲህ የጂኦፖለቲክሱን የምናየው የምስራቅ አፍሪካ ጂኦፖለቲክስ ምን ላይ ነው አስተላለፉ? አሁን ባለ ሁኔታ ዓለም አቀፍ እነዚህ ምንድነው የምንላቸው ብሎክስ የሚባሉት እንዴት ነው አስተላለፋቸው የሚለውን ማየት ይጠይቃል። ከምስራቅ አፍሪካ አንጻር ስናየው በተለይ ኢሳያስ ከኢትዮጵያ ዘላለማዊ ጠላት ተብላ ከምትፈረጇ ግብፅ ጋር ያለው አላይ ማድረግ በራሱ በኢትዮጵያን በኩል ጽኑ የሆነ ተቃውሞ እንዲደርስበት እየተደረገ ነው ያለው። ይሄ አንድ ሌላ ይዞት የሚመጣው ነገር አለ። በኤርትራውያን በኩል ደግሞ ኢሳያስን መጥላታቸውና ለረጅም ዓመታት ሀገሪቱን ቅርቃር ውስጥ ይዟት መቆየቱ በራሱ ኤርትራውያኖች ኢቨን ኢትዮጵያ ውስጥ ገብተው ስብሰባ እያደረጉ ነው የሚል ብርጌድ ንሓመዶ ምናምን የሚባሉ ስብስቦችም ሲገለጽ ነበር። ይሄ በራሱ ደግሞ ኢሳያስ በራሱ ህዝብ ላይ እንዲተኮስበት የሚያደርግ አስተላለፍ ይመጣል። ሶስተኛው የአሜሪካና የራሽያ ራሽያ ለኢሳያስ ብቻ አይደለችም ወዳጅ ባይዘይ ለኢትዮጵያም ጭምር ነች። የራሷን ጥቅም አስልታ የቀጠናውን ላይ የሚኖራትን ሚና አስልታ ነው ወዳጅ የምታደርገው። ስለዚህ ኢትዮጵያም ምንም እንኳን በባህር በዚህ በወደብ አካባቢ ባለው ጉዳይ ላይ ኤርትራ ከኢትዮጵያ ተመራጭ ልትሆን የምትችልበት እድል ቢኖርም ኤርትራ ከጂኦፖለቲክሱ አንጻር ካየናት ሚናዋ
አነስተኛው ነች። አነስተኛ ህዝብ ነው ያላት፣ ጠንካራ መንግስት የላትም። ስለዚህ በእነዚህ ምክንያት ኢትዮጵያ ተመራጭ የምትችልበት እድል አለ። ሰው ራሽያም ኢትዮጵያ ልትመርጥ የምትችልበትን እድል መዝጋት የለብንም እና አሜሪካ የቆየ ነገር ነው ያላቸው ከኤርትራ ጋር ሀሳባቸውን ሊቀይሩ አይችሉም። ስለዚህ ከኢትዮጵያ ጋር አላይ የማድረግ እድላቸው ሰፊ ነው የሚሆነው። እነዚህን ነገሮች ወስደን ስናይ የዓለም አቀፍ ፖለቲክሱ በራሱ ለኢትዮጵያ ያደላ ነው የሚሆነው ነው። ይሄ ከጂኦፖለቲክሱ አንጻር ነው። ከኢትዮጵያ ከራሷ ጉዳይ ካየነው ደግሞ አንደኛ መጀመሪያም ጦርነቱ በሚካሄድበት ጊዜ አሸንፈን የነበረበት ነው። በቀደም ይህና ጀነራል እየተወያየንበትን ምጽዋን ማናስመልስ ከሆነ አሰብን ማናስመልስ ከሆነማ ምን እናደርጋለን ብለው ራሳቸውን ወደ ባህሩ ብለው የሰው ኢትዮጵያን ወታደሮች ያሉን ሀገር ነን ያለን ህዝቦች ነን። አሁን ከዚህ በኋላ ጦርነት የሚካሄድ ከሆነ ኢትዮጵያ ወደብ ብቻ አይደለም የምታገኘው፣ የባህር በር ጭምር ነው የምታገኘው። ባይዘይ ኢትዮጵያ ከቀይ ባህር 60 ኪሎ ሜትር ርቃ የምትገኝ የባህር በር ግን የሌላት አፍሪካ ውስጥ ካሉ 16 ሀገራት በዓለም ላይ 44 ሀገራት ብቻ ናቸው የባህር በር የሌላቸው። 16ቱ አፍሪካ ናቸው፣ አንደኛው ኢትዮጵያ ነች። ያውም በ60 ኪሎ ሜትር ርቀት ላይ እየተገኘች ለዛውም ደግሞ የቀይ ባህር አክሰስ የነበራት ሀገር ህጋዊ ባልሆነ መልኩ ይህ ሰጠች ሀገር ነች። ስለዚህ የአሰብ ጉዳይና የምጽዋ ምናምን ሰከንዳሪ ነው የሚሆነው። ቀጥተኛ ሊሆን የሚችለው የባህር በር የማግኘት ጉዳይ ነው። ኢትዮጵያ ደግሞ ያን ማሳካት የምትችልበት እድል አሁን ትክክለኛ ሰዓት ነው የሚል ነገር ነው ከተጀመረ። እኔ ግን ወደ በኋላ መጣበታለሁ። ይሄ ጦርነትን አማራጭ ስለማልደግፍ አሁን ጦርነት ውስጥ መግባት አለብን ብዬ አላምንም። እሱን ነው ልታንክ። ከልብ አመሰግናለሁ። አንዳንዶች ምናልባትም የሻዕቢያ መንግስት በኢትዮጵያ ውስጥ ያለው ጣልቃ ገብነት ፍንትው ብሎ እየታያቸው የመጣ ይመስለኛል። ከዚህ ቀደም የቃሃስ ዩኒቨርሲቲ ተማሪዎች እነ ዋለሊ መኮንን ላይ የሻዕቢያ ፖለቲከኞች እንዴት በጽሁፍ መልክ ይገቡ እንደነበረ የሚያውቁ ሰዎች የኤርትራ ብቸኛው የመጫወቻ ካርታ ኢትዮጵያዎችን መከፋፈል ነው የሚሉ አሉ። መከፋፈል አንዱን ከአንዱ ጋር ስታጋጨው ዛት በሀገራዊ ጉዳይ ላይ እንዳስቡ ጥሞናቸው ነው የመስለብ ነገር ማለት ነው። አሁን ያለው ትውልድ ይህንን ያወቀ ይመስላል የሚሉ ወገኖች ብዙ ናቸው። ለዛም ነው አንዳንዶች ኖ መጀመሪያ እዚያ አገር ቤት የተነሳውን እሳት ማጥፋት አይሻልም ይላሉ። አገር ቤት ያለውን የተነሳውን እሳት ማጥፋ ካልክማ ዓመት ፈጅቶ ዓመት ይነጋል፣ ክርስቶስም ሊመጣ ይችላል። ቆጣሪው ማጥፋት ነው ከአስመራ ይላሉ። ቆጣሪውን ካላጠፋ እሳቱን እዚህ ጋር ብታጠፋ ሌላ ይነሳል፣ እዛ ጋር ብታጠፋ ሌላ ይነሳል የሚሉ አሉ። አይ ቲንክ አሁን የተነሳው ትውልድ ትንሽ የባነነ ይመስላል የሚሉ ወገኖች አሉ። የባነነ አምሶሪ ፖለቲካዊ ቋንቋ አይደለም፣ የከተሜ ቋንቋ ስለቀላቀልኩኝ ይቅርታ ጠይቃለሁ። አሰብ ብቻ አይደለም፣ የባህር በር ብቻ አይደለም። ይሄ ኢትዮጵያ ውስጥ እዚህ ምዛም የሚነሳውን እሳትም የማጥፋት ነገር ነው። ትልቁ ሚስጥርም ያለው እዛ ጋ ነው የሚሉ ወገኖች አሉና እሱንም በመጨረሻ ላይ እንድትነካኩ ወይም ደግሞ ሳትነካኩ እንዳታልፉ ለማስታወስ ያህል ነው። ወደ ልዕልና ልምጣ። ተመሳሳዩን ጥያቄ ልዕልና ተናግረሻል። ወደ ሳይበር ፋኖ ልምጣ። ሳይበር ፋኖን በትልቁ እናደርገዋለን። ቅድም የአምቡላንስ ገብቶብህ ነበረ። ሁለቱን ጥያቄ ደርበህ መልስ። ፋየር አላርም ነው ቅድም እንትን ያለው። ያ ቴንክ ዩ። ለማንኛውም ቴዲ ውጭ ስላለው ሜይ ቢ እንግዲህ ድምፅ ሊረብሽ ይችላል። የቻልኩትን ያህል እሞክራለሁ። እንደኔ ቴዲ ጦርነት ይነሳል ብዬ አላስብም። አብይ አህመድ ስማርት ነው ብዬ ነው የማስበው። እንዲህ የምንነቀው ሰው አይደለም። ሀገሪቱ ውስጥ ያለው ሲቹዌሽን አለ፣ የታጣቂዎቹ ሁኔታ አለ፣ የመከላከያ ሰራዊቱ ሁኔታ አለ። የመከላከያ ሰራዊቱ ጀነራሎች አቅም የለንም እንግዲህ በራሳቸው ወጥተው ሲናገሩ ነው የሰማነው። ሰራዊቱ እንደደከመው መዋጋት እንደማይችል ሲነግሩ ነው የነበረው። የምታስታውስ ከሆነ አንተ ራስህ እዚህ ቤት እንደውም እንትን ስትል ነበር ይመስለኛል። ወደ 60 ምናምን ሺህ ሰራዊት በ7 ወር እንደከዳ እንደውም እንደማወያያ ጭምር አድርገህ ስታወያያቸው አንዳንድ ልጆችን አይቻለሁ። የዘገብከው ይመስለኛል ካልተሳሳትኩ። ያ ብቻ የሰማናቸው መረጃዎች አሉና የሰራዊቱን አቋም ጭምር። ስለዚህ በመክዳት ፖለቲከኞች አንስታል እንጂ እንደ አጀንዳ አላወያዩትም። እንደ እንትን እንውሰደው፣ ዝም ብሎ እንደ መረጃ እንውሰደው እና የሰራዊቱን አቋም መመልከት ትችላለህ በዚህ ሁኔታ። ስለዚህ አዲስ አበባ ቅርብ ርቀት ላይ ወላ ጥቃቶችን ይፈጽማል። የፋኖ ሰራዊት አለ። ስለዚህ አብይ አህመድ ራሱን እሳት ላይ ዝም ብሎ ይጥዳል ብዬ አላምንም እኔ በግሌ። ይሄን ያለኝ ምልከታ ይህንን ነው የምናገረው ቴዲ። ሁለተኛ ብርሃኑ ጁላ ሊሆን የሚችለው ብዬ የማስበው ቀጥታ ዳይሬክት ኮንፍሊክት ውስጥ ይገባሉ ብዬ አላስብም። ባለፈው ብርሃኑ ጁላ የተናገሩት ነገር አለ። እነሱ በሚሄዱበት መንገድ እንሄዳለን አይነት ነገር ይመስላል የተናገሩት ነገር። ቃል በቃል ባላስተውሰው የተናገሩት ነገር ነበርና እንደኔ ፕሮክሲ ጦርነት ውስጥ ነው ይገባሉ ብዬ የማስበው። እነ ብርጌድና ሐመዱ አሉ። እነኚህን ሰፖርት በማድረግ ባክ በማድረግ ሜይ ቢ በዛ በኩል ጦርነቱን እንትን ሊሉ ይችላሉ እንጂ ዳይሬክት የሆነ ጦርነት ውስጥ ይገባሉ ብዬ አላምንም እኔ በግሌ። ሀገሪቱ ውስጥ ያለው ሲቹዌሽን ይሄን አይፈቅድም።
ማህበረሰቡ በጣም ተዳክሟል ፋይናንሻሊ። የዩኒቨርሲቲ አስተማሪዎች ምን ላይ እንዳሉ እናውቃለን። ከተማሪ ጋር እየተጋፉ ምግብ የሚበሉባት ሀገር ነችና እንደኔ አሁን ላይ ያለው ሁኔታ ይህንን የሚፈቅድ ነው ብዬ አላምንም። ለዚህም አቅም የለውም የፌዴራል መንግስቱም አቅሙ አለው ብዬ አላምንም እንደዚህ አይነት ጦርነት ውስጥ ለመግባት። ይህንን ነው የምለው። ቴዲ አመሰግናለሁ። ሳይበር ፋኖ ወደ አርበኛው ልጅ ልምጣ። አርበኛው ልጅ ጦርነት በሁለቱ ሀገሮች መካከል የሚደረግ ይመስላል ወይ? እያላካችሁ ያላችሁ ቲዲ ይመስለኛል። ምን አልከኝ? አርበኛው ልጅ ምን አልከኝ? ያንተ ነው። አንተ ምንድን ነው ያልከኝ? የላኩ ልጆች አሉ የማውቃቸው ልጆች በትዕግስት ጠብቁ ነው ያልኩት። ኦኬ፣ የመጀመሪያው ጉዳይ ወደ ጦርነት ሊያመራ ይችላል ወይ የሚለውን ጉዳይ ስታነሳ የአልጀርስ አግሪመንትንም መነካካት የሚያስፈልግ ይመስለኛል። ምክንያቱም አንደኛው አካል ይህንን የተኩስ አቁም ስምምነቱን ከወጣ የፍርድ ቤቱን ውሳኔን ጭምር እንደሚወጣ ነው የሚያሳየው። ይሄን ይግባኝ የሌለውን ፍርድ ማለት ነው የባድመን ጉዳይ። ይሄንን መሰረት አድርገን ስናይ አሁን ደግሞ በዓለም አቀፍ የሰብአዊ መብት ኮሚሽንም እየተነገረ ያለውን ጉዳይ ስናየው ለምሳሌ የኦኪፓይድ የሆኑት ስቲል በኤርትራን በሄግ በተወሰነው መሰረት የኤርትራ ተብለው ያልተወሰኑ ነገር ግን በኤርትራ ወታደሮች አሁን ሰፍረው ያሉባቸው ቦታዎች አሉ። እነዚህ ቦታዎች ኤርትራ ኢትዮጵያ ላይ ወረራ ፈጽማለች ተብሎ አዘ ኮዝ ሊታይበት የሚችል እና የኢትዮጵያ መንግስትም ድጋፍ ዓለም አቀፍ ድጋፍ ባገኘ መልኩ ወደ ኦኪፓይድ የሆኑትን ቴሪቶሪዎች አስለቅቃለሁ በሚል ሊገባበት የሚችለው ጦርነት ሊሆን ይችላል። አንደኛው የኤርትራ መንግስት እነዛን ኤሪያዎች ካልወጣና ዲማርኬሽኑ በስምምነቱ መሰረት በሳውዲውም በእንትኑም ስምምነት መሰረት በአልጀርስም ስምምነት መሰረት እነዛን ኤሪያዎች ዲማርኬሽኑ እስካልተፈጸመ ድረስ በኢትዮጵያና በኤርትራ መካከል ቦርደር የለም። ቦርደር ከዚህ አካባቢ ውጣ ብሎ በሄግ በተወሰነው መሰረት የማይወጣ ከሆነ አካባቢ የተወሩብኛል ብሎ ጦርነት የማንሳት ፕሮባቢሊቲ ይኖረዋል። በየት በኩል ያጠቃል፣ በየት በኩል ፍላጎቱን ወዴት ሊቀይረው ይችላል፣ አንደኛውን ልናየው የምንችለው ጉዳይ ነው። ነገር ግን አንዳንዴም ማስተዋል ያለብን የቀጠናውን ጉዳይና የኤርትራው መንግስት የሚታወቅበት ይሄ አካባቢውን የመረበሽ የሁቲ አማጽያንን የመደገፍ በዚህም ጋር በተያያዘ የንግድ መስመሮችን ላይ ጥቃት የሚፈጽሙት እነዚህን ሁቲዎች መረጃ በመስጠት እያገዘ ነው የሚል ከእስራኤል የሚመጡ መረጃዎች አሉ። በዚህም መሰረት ደግሞ እስራኤል ሰሞኑን አይታችሁ ከሆነ የወሰነችው ውሳኔ አለ። ኤርትራውያንን በሙሉ ዲፖርት የማድረግ በምክር ቤት ደረጃ የወሰኑት ውሳኔ ነው። እነዚህ ነገሮች ስናይ የኤርትራ መንግስት ላይ እየመጣ ያለው ኢንፍሉዌንስ የግብፅን እና የአረብ ሀገራትን ድጋፍ እንዲፈልግ የሚያደርገው ሆኖ ሳለ ኢትዮጵያ ደግሞ በዚህ በቀይ ባህር ላይ በሚኖራት ኢንቮልቭመንት ቢያንስ ተመልሳ መምጣቷ ወደ ቀይ ባህር ተመልሳ መምጣቷ የአንድ የኢትዮጵያ መንግስት ኢንተረስት ብቻ ሳይሆን የብዙ ሀገራት ኢንተረስት ነው ብዬ አምናለሁ። እነዚህ ነገሮችም ደግሞ ባክ የሚያደርጉት ቅድም እንዳልኩ እነዚህ መረጃዎች ባክ የሚያደርጉት ይሄንን ነው። አት ሴም ታይም ደግሞ ስናየው ለምሳሌ ራሽያ እና በኤርትራ መካከል ያለውን ግንኙነት ሜንሽን የሚያደርጉ ሰዎች አሉ። በራሽያ እና በኤርትራ መካከል ጥሩ ግንኙነት ቢኖርም ሚንዋይል አንድ ነገር ማስተዋል አለብን። የኤርትራው ፕሬዚዳንት የኢኮኖሚ እና የዶላርን ጉዳይ አንስቶ ለቭላዲሚር ፑቲን ማመልከቻ አስገብቶ ብሪክስ ውስጥ እንዲገባ የተደረገችው ኢትዮጵያ ነች። ቢኮዝ ኢኮኖሚን ይፈልጋል። ያ አይነት ነገር ዝም ብሎ አንድ መሪ ሄዶ ስላወራ ኢንተረስት ይኖራታል ያች ሀገር ማለት አይደለም። አት ሴም ታይም የቻይና መንግስት የአፍሪካ ቻይና ሰሚት ላይ በተመሳሳይ በሰላማዊ መንገድ የሚለውን ነገር ባክ አድርገው ተመሳሳዩን ጉዳይ አንስተዋል። የቻይናን ቤዝ አይታችሁ ከሆነ በጅቡቲ ያለውን 15,000 ሰው የሚይዘውን ቤዝ መሰረት አድርገን ስናወራ እንኳን ያንን ሎጂስቲኩን የምግብ ምናምን የመብራት የሚባሉትን ነገሮች ከኢትዮጵያ ነው ፕሮቫይድ የሚደረግላቸው የቻይና ቤዚን ጅቡቲ ማለት ነው። እነዚህ ነገሮች ኮንሲደር ስናደርግ ኢንተረስት ማንጋ አላቸው የሚለውን ነገር ከቻይና ከኤርትራ እና ከኢትዮጵያ ማንጋ ኢንተረስት አላቸው የሚለውን ነገር ስናስብ ሞር ኢንተረስት ኖሯቸው የማየው ኢትዮጵያ ላይ ነው። ቻይናም ራሽያም
ሚንዋይል የኤርትራ መንግስት ጋር በተያያዘ ሞር ኢንተረስት ያላቸው እነ ግብፅ ቢኮዝ ከእስራኤል ጋር በተያያዘ አውሮፓኖችም ጋር በተያያዘ በጣም የተለየ ግንኙነት ለመፍጠር እየሞከረ ነው። እኔ አሁን እስቲ ሁላችሁም እንድታስቡት በተመሳሳይ ኤርትራውያንም ካሉ እንዲያስቡት የምፈልገው ኦኬ የኤርትራን ፖርት አንፈልግም ብለን ወደ ሶማሌላንድ ስንሄድ ዋይ ኢዝ ኢት በብሔር በቦርደር በምንም አይነት መልኩ ግንኙነት የሌለው የኤርትራ መንግስት ከሶማሊያ ጋር ኢንቮልቭ ያደረገው? ቢኮዝ ይሄ ዳይሬክትሊ ትሬቱን ወደ ጦርነት ለመግባት ማን ፍላጎት እንዳለው ግልጽ የሚያደርግ ይመስለኛል። ማን ነው ኢኒሺዬሽኑን እየወሰደ ያለው? ማን ነው ፈርስት ስቴፕ እየወሰደ አሊያ እየፈጠረ ይህን ችግር እየፈጠረ ያለው የሚለውን ነገር ግልጽ የሚያደርግልን ይመስለኛል። ሚንዋይል አንድ ነገር ማስተዋልም ያለብን ይመስለኛል። ሆርን ኦፍ አፍሪካ በተለይ ሲንስ 2016 የተጻፉ አርቲክሎችን የምታነቡ ከሆነ ሚሊታራይዝድ እየሆነ ነው። ሚሊታራይዝድ የሆነው ቀጠና ላይ ለምሳሌ ቻይና እና በአሜሪካ መካከል ታይዋን ላይ አቴኒ ታይም ግጭት ቢፈጠር ምናምን አንዳንድ አናሊስቶች የመንግስት አናሊስቶች እንደሚሉት the next step the next choke point ላይ ግጭት የሚፈጠረው ጅቡቲ ላይ ነው። ይሄ ደግሞ የኢትዮጵያ ጉሮሮ ማለት ነው። በሁለት ዝሆኖች ጸብ የምንጎዳው እኛ ነን። ሶ የኢትዮጵያ መንግስት ጥያቄ እንደ ጥያቄ ማስተዋል ያለብን የሶማሌላንድ ፕሬዝዳንት ገቨርናንስ ሚቲንግ ላይ ዱባይ ላይ ሲናገሩት ነበረ። ዳይቨርሲፋይል ማድረግ ነው ፍላጎቱ። የኢትዮጵያ መንግስት በተደጋጋሚ እየተናገረ ያለው ዳይቨርሲፋይ ማድረግ እንጂ ስፔሲፊክ አላለም። የኤርትራ መንግስት ግን ወደ ግጭቱ ይበልጥ እየመራ ያለበት ሁኔታን ግን ይበልጥ እየታየኝ ያለበት ሁኔታ አለ። ይሄን ነው ማለት ዞሮ ይመጣል። መጨረሻ ላይ ያነሳው ኢትዮጵያውያን ግራ በመጋባት ውስጥ የሚያዩት ነገር ነው፣ ቁልፍ ነገር ነው። የባህር በር ለጅቡቲ ከ2.5 ሚሊዮን ዶላር በላይ ቢሊዮን ዶላር በምንከፍልበት ጊዜ ኤርትራውያን ከታሪካዊ ጠላቶቻችን ጋር ማሴራቸው አልቀረም። የትኛውም የዓለም ሀገር ሊታገስም አይችለው ማለት ነው። ግብጾች በቀጥታ የተናገሩ እንደው በተዘዋዋሪም አይደለም፣ በቀጥታ የባህር በር ያስፈልገናል ብለን ወደ ሶማሊያ ስንሄድ አሁንም የሻዕቢያ መንግስት ይሄ ነገር እንዳይሳካ ሶማሊያን የማፈራረስ ነው የሚል ዘመቻ ይጀምሩብናል። ኬንያ ስትሄድ ሌላ ቦታም ስትሄድ የተከታተሉ ጉዳዮችን ለማክሸፍ የሚሰሩ ከሆነ ያለ አማራጭ ወደ እነሱ መዞር ነው የሚሉ አሉ። የባህር በር ያስፈልገናል። ከሶማሌላንድ ጋር የተፈራረመውን ጉዳይ አይታችኋል፣ ያስነሳውን አቧራ። ስለዚህ የኤርትራ መንግስት ራሱ ወደ እናንተ አንዞርም ብሎ ሌላ ቦታ የኢትዮጵያ መንግስት ወደ ሌላ ቦታ አማራጭ እንኳን ቢያማትር አርፎ ሊቀመጥ የሚችል መንግስት ነው። ይህንንም በመጨረሻ ላይ በምትናገሩት ንግግር ላይ መሀል ላይ እንድታካትት ነው። አንዳንድ ጥያቄ ይቅርታ፣ ዘር ያዕቆብ ሪኩዌስት እያላከልህ ስለነበር በዚህ ላይ አስተያየት መስጠት ይፈልጋል መሰለኝ እና እኔ ልለቅለት እችላለሁ። ቦታ ማስገባት ከቻልክ አስገባውልህ ነበር። እሺ ሳይበር፣ እሺ አስገባዋለሁ። እሺ እዚህ አይቼዋለሁ። ዘር ያዕቆብ እሺ፣ ከነዚህ ሰዎች እያገኛችሁ ያላችሁት በጣም የሰከነ ውይይት ነው። እንዲህ ያለው ውይይት ነው እየጠፋብን፣ እውቀት ነው እያገኛችሁ ያላችሁት። የተለያየ ሀሳብ ነው እየሰማችሁ ያላችሁት። በጣም በጥሞና ማድመጥ አለባችሁ የሚል እምነት አለ። የተሳሳተ ነገር ካለ በሌላ ቀን ተመሳሳዩን እድል ሰጣችኋለሁ። እናንተ ገብታችሁ ደግሞ የማስተካከል ስራ ሰራላችሁ፣ ወይም ቤታችሁን ከፍታችሁ በዚህ ጉዳይ ላይ መዋየት አለባችሁ። ግን ኤርትራውያን ቤት ስትከፍቱ በተደጋጋሚ የምናገረው ኢትዮጵያውያንን ማሰደብ ፖለቲካ አይደለም፣ መጥፎ ነው። ኢትዮጵያውያንን ቤት ስትከፍቱ ኤርትራውያንን መሳደብ ትክክል አይደለም። ስለዚህ ይህን ንግግር ይህን ውይይት ጀስት ካርበን ኮፒ አድርጋችሁ ነው በዚህ አውድ ነው ብትወያዩ። ምክንያቱም ህዝብ በጣም ኢትዮጵያውያን በጣም እየተቆጡ ነው፣ እጅግ በጣም እየተቆጡ ነው። በተመሳሳይም ኤርትራውያኖች የሚያስቆጣ ነገር የለም እያልኩኝ አይደለም፣ በደንብ አለ እና ይሄ ነገር በተለይ ስም ያላችሁ እውቀት ያላችሁ ፖለቲከኞች እንደዚህ አይነት ቦታዎች ላይ ገብታችሁ ባትታዩ ለማለት ያህል። ስክሪን ሪከርድ ተደርጎ ሲወጣ እናንተ እዛ ጋር ትታዩና እንትናም ነበር የሚል ስም ወይም ደግሞ ሌላ ነገር ውስጥ እንዳይከተን እንደ ህዝብ ጥንቃቄ ያስፈልጋል ለማለት ያለው። ዘር ያዕቆብ እንኳን ደህና መጣ። አማራ ስትሮንግ ነው። አማራ ስትሮንግ ወደ አንተ መጣለው። ሁለተኛ ጥያቄ ላይ ነው ያለነው። ኢትዮጵያና ኤርትራ ወደ ጦርነት ሊገቡ ይችላሉ? አማራ ስትሮንግ
ታንኪዩ ቴዲ። እንዲያው ወደ ዋናው ጥያቄ ከመግባቴ በፊት ቅድም ስለ ጂኦፖለቲካል ኢምፖርታንሱ ኢትዮጵያ ከጅቡቲ ማነው ከኤርትራ የበለጠ በጣም ኢምፖርታንት ትሆናለች የሚለው እንትን አይ ቲንክ በምስራቅ አፍሪካ ጉዳይ ላይ የህዝብ ቁጥር ሳይሆን ማተር የሚያደርገው የቀይ ባህር ጉዳይ ነው። ለቀይ ባህር ደግሞ የምትቀርበው ኢትዮጵያ ሳትሆን ኤርትራ ናት፣ ኢትዮጵያ ሳትሆን ጅቡቲ ናት። ለዛ ነው ጅቡቲ ላይ እነዚ ሀገራት ሁሉም የዓለም ፓወርፉል የሆኑ ሀገራት የጦር ቤዛቸውን ኢትዮጵያ ሳይሆን ጅቡቲ ላይ የሰሩት ለቀይ ባህር ጉዳይ ስለሆነ ስለዚህ ጥንቃቄ ማድረግ ያስፈልጋል። ለራሳችን አጉል ተስፋ እንስጥ፣ ያልሆነው ነን አንበል። ነገሮችን እንዳለ በቁማቸው መረዳት ያስፈልጋል። ቀይ ባህር በጣም በጣም ኢምፖርታንት የሆነ ሴንሲቲቭ ትሬድ ራውት ነው። የዓለም 40%ቱ ንግድ ከቻይና ከህንድ የሚመጣው እንዳለ ከኤዥያ ሀገሮች የሚመጣው በሙሉ ወደ አትላንቲክ ኦሽን የሚያልፈው በቀይ ባህር በኩል ነው። አውሮፓና አሜሪካ ከኤዥያ እና ከቻይና ጋር ከህንድ ጋር የሚገናኙት በዛ በኩል ነው። 40%ቱ የዓለም ንግድ በዛ በሚያልፍበት ቀጠና ውስጥ የመን ኦልሬዲ ኪዮስ ውስጥ ገብቶ የሁቲ ሬበልስ የሚባሉት ድሮን ሁሉ እየተኮሱ የፈጠሩትን ኪዮስ አይታችኋል። ስለዚህ አሁንም ኤርትራ እንደተመሳሳይ ኪዮስ ውስጥ ገብቶ ድጋሜ ሌላ ደግሞ ቀይ ባህርን በሁለት አጣብቂኝ በየመንና በኤርትራ መካከል ለመወጠር ቻይናም ራሻም አሜሪካም እንግሊዝም አውሮፓ ህብረት የሚስማማሉ ብዬ አላስብም። ስለዚህ ከጂኦፖለቲካሊ በጣም ፓወርፉል የሆኑት ሀገሮች ይህን ጦርነት ይደግፋሉ ወይም ደግሞ ኢሳያስ አፈወርቂን ሄድና አስገድድ አውርድ እና ኤርትራን ኪዮስ ውስጥ ክተት የሚል ያምናሉ ብዬ አላስብም። እና ለራሳችን ይሄ ድሃ በህልሙ ቅቤ ባይጠጣ ኖሮ ንጣት በገደለው ነበር ይላል አማራ ሲተረትና እንደዚ አይነት ነገር ውስጥ መግባቱ ጥሩ አይደለም። ወደ ጦርነቱ ሊገባ ይችላል ወይ? ከተገባ ብዬ ልጀምር። ከተገባም የሚገባው ወደብ ለማግኘት አይደለም። ከተገባም የሚገባው ምናልባት አገር ውስጥ ያለውን ጭንቀት የአብይ አህመድ ጭንቀት ለማስተንፈሻነት ሰው ወደ ሌላ ጠላት እንዲመለከት ለማድረግ ይሆናል እንጂ አስገድጄ ወደብ አመጣለሁ የሚል በዚህ ደረጃ እብድ ከሆነ ይሄ ሰውዬ ወይም ደግሞ አጠገቡ ያሉ ሰዎች በዚህ ደረጃ ያበዱ ከሆኑ እንግዲህ ምን አይነት መሪ እንዳለ መመልከት ነው። አስገድደህ ወደብ መቀበል አይደለም። ኃይለስላሴ የኤርትራን ፓርላማ ዲዞልቭ አድርገው ኮንፌዴሬሽኑን አፍርሰው ኤርትራን ኢንቴግሬት በማድረጋቸው የመጣውን ኪዮስ ታውቃላችሁ። ምን አይነት ጦርነት ውስጥ እንደተገባ አይደለም። ወደብን የሚያክል የኢንካም ሶርስ የሆነ ነገር ይቅርና በባድመና በሽራሮ ምክንያት እንኳን ምን አይነት ብለዲ ወር እንደተደረገ ታውቃላችሁ። ስለዚህ ዛሬ ያለውን የኤርትራ ትውልድ አሸንፈው ኢሳያስን አባረርከው፣ ኤርትራን አባረርከው፣ የዛሬ 3-4 ትውልድ የሚነሳው ነገ መጥቶ ጦርነት ይገጥማል። ሰስተነብል ያልሆነ ነገር እንዴት ነው ወደብን የሚያክል በጣም ጥንቃቄና ሴኩሪቲ የሚፈልግ ነገር ላይ እዛው ኤርትራኖቹ ጎን በግድ ወስዶ የኛ ነው ብለን አይሆንም። እንደሱ አዋጭ አይደለም እና በጦርነት ወደብን እናመጣለን የሚለው ግን ጦርነት ከተነሳ የሚነሳው ግን ለወደቡ አይደለም። ለወደቡ ሳይሆን አብይ አህመድ ያለበትን የውስጥ ጭንቀት ለማስተንፈስ ግን ሊያደርገው ይችላል። ምክንያቱም በጣም ኢራቲክ የሆነ የሚወስነውን ነገር ማያቅ አድቫይዘር የሌለው የእብድ ስብስብ ነው 4 ኪሎ ያለው እና ሊያደርጉት ይችላሉ። ይሄ እንግዲህ ሲሄዱ ማንን ይዘው ነው የሚሄዱት የሚለውን ደግሞ አስቡ። እሱን ደግሞ አስቡት። አሁን ካልተደረገ ደግሞ ማይደረግበትን ምክንያት ደግሞ ማሰብ ማብረው ያስፈልጋል። እኔ አይደረግም ወደሚለው ነው ማደለው። 80%ቱ ላይደረግ ይችላል። 20%ቷን ምትዋት ለምንድን ነው? ከሰውየው ባህሪ አንጻር ነው። ነገ ሲነሳ ምን እንደሚያስብ ስለማናቅ 80% ባለው ሁኔታ ግን ሴንሰብል የሆነ መሪ እንዲያው ነገ ስልጣን ማስጠበቅ ፈልጋለሁ የሚል መሪ ግን ዛሬ ሌላ ጠላት አይጨምርም። ኦልሬዲ ኦነግ አጠገቡ ነው ያለው። ኦልሬዲ ፋኖ አጠገቡ ነው ያለው። ቀለሃ ምናምን የሆነ የቀለሃ ማምረቻ በስርቻለሁ ብሎ እየዞረ እንትን አድርጎ የትኛው ወጣት ነው ሄዶ የሚዋጋለት? የአማራ ወጣት ስራ ላይ ነው ያለው። የኦሮሞ ወጣት ስራ ላይ ነው ያለው። የትኛው ወጣት ነው ሄዶ የሚዋጋው? የሸዋና የጅማ ወጣቶች ናቸው ኤርትራ ሄደው የሚገጥሙት? ማን ነው? ከፋኖ ጋር እንኳን ሂዱና ጦርነት ግጠሙ ሲባሉ አይ አንፈልግም እያሉ እየተደበቁ እያለቀሱ ያሉ ወጣቶችን ከየት ነው የምታመጣቸው? ስለዚህ ሴንሲብል የሆነ ስልጣኑን ማስጠበቅ የሚፈልግ መሪ በዚህ ጊዜ አብይ አህመድ ግን ስልጣኑን በጣም ይወዳል ብዬ አስባለሁና ምንም ያህል ጨካኝ አረመኔም እንኳን ቢሆኑ ሰዎቹ ያን ያህል ደግሞ ጅሎች ደግሞ አይደሉም። በዛ ልክ አንደርስቲሜት አናደርጋቸው። አንድ ጥያቄ ልጠይቅ። አሁን ለምሳሌ ከሻዕቢያ መንግስት ጋር ማንኛውም የኢትዮጵያ መንግስት የሚያደርገው ጦርነት ብዙ ነገሮች አሉት። አንደኛ ከዚህ ቀደም ታስታውስ እንደሆነ የቃስ ዩኒቨርሲቲ ተማሪዎችን በተለይም የዋለልኝ መኮንን ጽሁፍ ስንተነትን በዋለልኝ መኮንን ጽሁፍ ውስጥ የሻዕቢያ እጅ እንዳለበት ተናግረናል። ኢትዮጵያ በደንብ ተናግረናል። በየነ ማርታ መብራቱን ስናነሳ ኢትዮጵያ ውስጥ አሁን ድረስ ባለው የኢትዮጵያ ፖለቲካ ውስጥ የሻዕቢያ እጅ እንዳለ ነው።
የሻዕቢያ ትልቁ ሶርስ ኦፍ ኢንከማቸው የኢትዮጵያውያን አለመግባባት ነው የሚለዋሉ። ስለዚህ የሻዕቢያን መንግስት ለአንዴና ለመጨረሻ ጊዜ ማረጋጋትና ማስተንፈስ ኢትዮጵያ ውስጥ ላለው ሰላምና መረጋጋት ወሳኝነት ነው የሚለዋሉ። ይሄ የባህር በር ጉዳይ ብቻ አይደለም። ይሄ ግብፅን ማስተንፈስ ብቻ አይደለም። ለራሳችንም ሰላም ስንል ኢሳያስ አፈወርቂ የሚመራውን የሻዕቢያ መንግስት ማስተንፈስ የኢትዮጵያ የሰላም መሰረት ነው ይላሉ። ቢኮዝ እሱ ከተነፈሰ እዚህም እዛ የምታያቸው ግጭቶች ያበቃላቸዋል። ወደ ሀሳብ ፖለቲካ እንመጣለን። አንዳንዶች እንደውም ሰፋ አድርገው ሲያዩ የብሔር ፖለቲካ ራሱ ያከትምለታል እና ወደ ሀሳብ ፖለቲካ ልንመጣ እንችላለን። ዋናው ግን ቆጣሪም ከአስመራ ማጥፋት ነው የሚለው አሉ። ምን ትላለህ በዚህ ጉዳይ? አይውሽ እንደዛ ሆኖ ችግራችን የውጭ ኃይሎችን በማጥፋት ቢፈታ ኑሮ ጥሩ ነበረ። የኢትዮጵያ ችግር ሊፈታ የሚችለው ኢትዮጵያን አገር የሚያሰኝ መሪ እስካመጡ ድረስ ብቻ ነው። ኢትዮጵያ ውስጥ የምትዘረጋው ስርዓት ለውጭ ጠላት እስካጋለጠህ ድረስ ዛሬ ኤርትራን ልታስወግድ ትችላለህ። ነገ ግብፅ ይመጣል፣ ነገ ደቡብ ሱዳን ይመጣል፣ ነገ ኬንያ ይመጣል፣ ነገ ሶማሌ። የኢትዮጵያውያን ዕጣ ፈንታ መመስረት ያለበት ኢትዮጵያ ውስጥ በሚደረግ ፖለቲካ እንጂ አንድን የውጭ ኃይል ሂጃ አጥፍቼ ከዛ በኋላ ኩባና አሜሪካ። ኩባ በጣም ትንሽ ደሴት ናት። ለአሜሪካ የልብ ወጋት ሆና ለረጅም ጊዜ ቆይታለች። ለምንድን የቆየችው ያልክ እንደሆነ በቃ አንድ የሆኑ ትንንሽ ሀገሮች በትልልቅ ሀገሮች እንወረራለን የሚል ስጋት ሁልጊዜም ሊኖራቸው ስለሚችልና የማይኖሪቲ ሳይኮሎጂ ሁሌም አደገኛ ስለሆነ ኤርትራውያን ሁሌ አለርት ሆነው ቢጠብቁ በኤርትራውያን መፍረድ አንችልም። ኢትዮጵያ ነገ መጣ ልትወስደን ትችላለች። ኃይለሥላሴ መጦ ፓርላማውን ዲዞልቭ አድርጎ ኮንፌዴሬሽኑን አፍርሶ ወደ ዋናው እንደቀላቀለን የሚል ስጋት ይኖርባቸዋል። እሱን ስጋት አንደርስታንድ ያደረገ ኢትዮጵያ ውስጥ ያለ መሪ ይሄንን የነሱን የጎረቤቶችህን ነባራዊ ሁኔታ ተረድቶ የውስጥ ደግሞ የራሱን ችግር ደግሞ አንደርስታንድ አድርጎ የውስጥ ችግሩን መቅረፍ ያልቻለ መሪ አይደለም። ቅድም እንዳልኩት ነው። ኢሳያስ አፈወርቂ ልናነሳ እንችላለን። ነገ የሚመጣው መሪ በኢትዮጵያውያን ደካማ ጎን ገብቶ ኢትዮጵያውያን እንደማያተራምስ ዋስትና አይሰጥም። ስለዚህ የኛ ችግር ያለው እኛ ጋር ነው። መፍትሄው ያለው እኛ ጋር ነው። ይህ ሀገር እንደገና ቁጭ ብሎ ተነጋግሮ አሁን ያለው ስርዓት እንደ አዲስ እስካልታደሰ ድረስ የማንም መጫወቻ ነው የምንሆነው። this is the weakest point in Ethiopia's history። በነገራችን ላይ እንደ ሀገር እንደ ፈሪ ማንም የተዳፈረን በዚህ ጊዜ ተዳፍሮን ጊዜ የለም። ወታደሮቻችንን እኮ አስቡ። ደብረ ሲና ድረስ እኮ የቲፒኤልኤፍ ወጣቶች እኮ አባረዋቸዋል ወታደሮቻችን። ታስታውሳላችሁ ይሄንን? ስለዚህ ከየትም ሀገር ጋር ለመግጠም ሬዲ አይደለንም። ይሄ ነባራዊ ሁኔታው የሚያሳየው ይሄ ነው። የድሮ ታሪካችን በደምና በአጥንት የተከፈለበት ነበረ። ሁሉም ከየአቅጣጫው ወደ አድዋ ሲዘምቱ፣ የአድዋን ድል ስናከብር ላስት ዊክ ወደ አድዋ ሲዘምቱ፣ እነ ጃጋማ ኬሎ ሲዘምቱ፣ እነ ካወጦና ሲዘምቱ፣ ሁሉም ኦሮሞውም፣ ትግሬውም፣ አማራውም ሁሉም አንድ ላይ ሲተም ሀገር ስለነበረ ነው፣ መሪ ስለነበረ ነው። ዛሬ መሪ የለንም። መንግስት የለም። ዛሬ መንግስት አሁን ያለው የሰፈር ጎረምሳ አውደልዳይ፣ ግማሹን ለራሱ ግማሹን እንደዚህ የሚያደርግ መሪ ነው ያለው። ስለዚህ ይሄ ደግሞ ሁሉን ህዝብ አንድ አድርጎ ማቆየት እስካልቻለ ድረስ ይሄ ችግር ይቀጥላል። ኢሳያስን በማውረድ የኢትዮጵያ ችግር ይፈታል ብለን ካሰብን ተሳስተናል። ይሄ ነው ቴዲ። አንድ የመጨረሻ አጀንዳ ይኖረናል። የባህር በር ልናገኝ የምንችልበትን መንገድ እሱን እያሰብክ ትጠብቀናል። ለአማራ ስትሮንግ ከአያና እና ከቢግ ብሮ ማን ነው? ቢግ ብሮ ከዛ አያና ከዛ ጆሲ ከዛ ዘራቶ ከታቸኛ እየጠበኩ ነበር። አቤት ቴዲ፣ እኔ የተወሰኑ ፖይንቶችን ነው የምናገረው። ማለት ዘራቶ ከታቸኛ እየጠበኩ ነው አላለም። የጋዝ ወረፋ አስመሰልክ። ከገባበት ጊዜ ጀምሮ ነው የሚቆጠረው። መጣሉ ዘራቶ ብላን። እሺ ቢግ ብሮ ምን ትላለህ? ኢትዮጵያና ኤርትራ ወደ ጦርነት ቢገቡ ይመስላል? አዎ፣ ምክንያቱም ምን መሰለህ እኔ ሳስበው የኤርትራን ሳይድ ብዙዎቹ አልነካኩትም። ማለት ብዙ ሀሳብ ተነግሯል። የኤርትራውን ሳይድ ብዙዎቹ አልነካኩትም። ምክንያቱም ኤርትራ ሻዕቢያ ማለት ነው፣ ይቅርታ ሀገራት ትጥሩ ብላል። ሻዕቢያ እስከዛሬ ድረስ ኢትዮጵያን ምልህ በተለያየ መልኩ ሲያተራምስ የነበረው ያው ትውልድ የአሁኑም ሊሆን ይችላል ወይም የወደፊቱ ትውልድ የሚያነሳበት የሆነ ጥያቄ ሊኖረው እንደሚችል ስላወቀ ነው። ገብቷል። ምክንያቱም በኢፍትሃዊነት የተወሰደ 1500 ኪሎ ሜትር የባህር በር አለ። ያንን እያወቀ ዝም ብሎ ቁጭ የሚል እንትን ይኖራል ብዬ እኔ ግማሽ ኤርትራዊ ግማሽ ኢትዮጵያዊ ነኝ። ሲሪየስሊ ነው የምነግርህ። እና ግን ይሄ ትክክለኛው ነገር ህሊናዬን ነው የምሰማውና
ዝም ብሎ ዘላለም ቁጭ ብሎ ያየኛል የሚለው ትውልድ አይኖርም ብሎ ያስባል። ገባና ስለዚህ ከሩም ጀምሮ አይተህ ከሆነ እነ ኦነግን እነ ግንቦት ሰባትን እየወሰደ ሲያሰለጥን የነበረው ዝም ብሎ ወይ ኢህአዴግን ስለጠላ ወይ ደግሞ ለኢትዮጵያውያን አዝኖ አይደለም። በቃ ሴኪዩር ማድረግ የሚፈልገው ነገር አለ። አሁን ሰው ዝም ብሎ የኢትዮጵያው ሳይድ እንደዚህ ነው ምናምን በኢትዮጵያ በተለያዩ አቅጣጫዎች ያሉ ታጣቂዎችን በመርዳት ማለት ነው አገሪቷን ደካማ ካደረገ በኋላ እንደውም አሁን ድምጥ ማጧን መትቼ ያለ ይሄ ወደፊት ሊመጣብኝ የሚችለውን አደጋ ከስር መሰረቱ ነቅላለሁ ብሎ ስለሚያስብ እንደውም ከሻቢያውን በኩል ትንኮሳ ይኖራል ብዬ ነው ማስበው። የኢትዮጵያውያን ብቻ ጉልበተኛ አድርጎ ማሰብ ትክክል አይደለም። ከዛ ሲቀጥል ምንድነው የኢትዮጵያ መንግስት ደግሞ ዶክተር አብይ አገሪቷ ላይ ያለውን የኢኮኖሚ ውድቀት ያያል፣ ህዝቡ ያለበትን ችግር ያያል። ሰውየው ዝም ብለህ ስታየው የሆነ ናሽናሊስት ነገር ነው። ግልጹን ለመናገር ማለት ናሽናሊስት አለበት፣ ናሽናሊዝም በጣም ናሽናሊስት ነገር ነውና ቁጭት ይኖርበታል። ዝም ብሎ ይሄ እንደ ተራ መሪ የሆነ ቤተመንግስቱ ተዘፍዝፎ ቆይቶ መውጣት የሚፈልግ አይነት መሪ አይመስልም ዝም ብለህ ስታየውና ያ ቁጭት ስላለበት አንደኛ ቁጭቱም ሊኖረው የሚችለው ምንድነው የሻቢያ መንግስት ከኢትዮጵያ ጋር ወዳጅነት የፈጠረው ራሱ ኖርማሊ አንደኛ ስጋት የሚሆንበትን ህወሓትን ለመደምሰስ ለመጠቀሚያነት ነው እና ዝም ብሎ ለማስመሰል የአሰብ መንገድ ሲታደስ ነበር ምናምን ልክ ህወሓትን እንደማይሆን ካደረገ በኋላ የከዳቸው ይመስለኛል ብልጽግናዎች የሆነ ቃሉን ያጠፈ ምናምን አርጌ ነው ማስበው ነው ከሆነ ሰውም ጋር ስናወራ ነበር በዚህ በኩልና አንድም ያ ቁጭትም ይኖርበታል። ሰውየው በጣም እንትን ነው ስተቦርን ነው ዶክተር አብይ እኔ በዚህ በኩል የፈለከውን በላይ ደፋር ነው ምንም ነገር ከማድረግ ወደ ኋላ ገባ በሀገር ጉዳይ ላይ ስትመጣበትና ቁጭት አለ። አንደኛ ሬድሲ በአሁን ሰዓት ያለውን ቫልዩ ያያል። እንደነገርኩ ናሽናሊስት ነው ሰውየው። ኢትዮጵያ ወደፊት ማትፈልግ ሀገር ልትሆን የምትችልበት ደረጃ ነው የሚመጣው። እነ ጅቡቲን እነ ኤርትራን ነው ሰው ሌሎች ሀገሮች ሞር ጥቅም ቫልዩ ያላቸው ብለው የሚያስቧቸው ገባና ከዚህ አንፃር አንደኛ ቁጭት ስላለበት ሰውየው የፈለከውን ነገር ብትል ከማድረግ ወደ ኋላ አይልም። ግን በእነኛም ሳይድ ትንኮሳ ሊኖር ይችላል። ምክንያቱም ዘላለም በቃ ይሄንን ዳግመኛ ይሄን በአሰብ በኩል ያለባቸውን ስጋት ሌላኛውንም ነገር በቃ ከናካቴው ማጥፋት ስለሚፈልጉ እንደዚህ አይነት ነገር ሊኖር ይችላልና እዚህ ጋር እንደሚናገሩት አንዳንድ ሰዎች በጣም እኔ ሶሪ ሌላ ነገር ለመጨመር አይደለም እና አማራ ስለሆነ እዛ ጋር ልጠይቅልህ። ይሄን ሁላችሁም ኢትዮጵያውያን ማወቅ አለባችሁ። ይሄ 101 ነው ፖለቲካ። የተዳከመች ኢትዮጵያን ማየት የሻቢያ የምንጊዜም የማናውጥ አቋም ነው። አንተ ካልተዳከምክማ እሱ ሊጠነክር አይችልም። አንተ ጠነከርክ ማለት የባህር በር ታስባለህ። አንተ ጠነከርክ ማለት አካባቢውን ትቆጣጠራለህ። ስለዚህ ደቃቃ ሰውነት እንዲኖርህ ነው ዋና የመጀመሪያ ስራቸው። ይሄን ማወቅ አለ። ይሄን ካላወቅማ እንትን ነው። ስለዚህ ጎረቤትህ አንተ ደቃቃ ጡንቻ እንዲኖር እሱ ፈርጣማ ጡንቻ እንዲኖረው የሚሰራ ከሆነ ያንተ አሰላለፍ ያንተ ጨዋታ እንዴት ነው ጥያቄ። ኦኬ ወደ አንተ ለምጣ አንድ ጥያቄ ልጠይቅህ። አንዳንድ ሰዎች እዚህም እዛም ጦርነት እያለ ከፋኖ ጋር የተዋጋ ነው ይሄ መንግስት፣ ከኦነግ ጋር የተዋጋ ነው፣ ኦብነግም እንደዚህ እያቆጠቆጠ ነው፣ ከቲፒኤልኤፍ ጋር ያደረገው ጦርነት አሁን ገና አልበረደም ኪሳራው። ድጋሚ ጦርነት ውስጥ መግባት ከሻቢያ መንግስት ጋር አገሪቷ ልትቆጣጠረው አትችልም። መጀመሪያ የውስጡን ችግር ማርገብ አይሻልም ወይ የሚሉ ወገኖች አሉ። ምን ትላለህ አንተ ወንድሜ? እኔ አሁንም እንደምነግር ዶክተር አብይ ሶሪ ሰውየው ስታየው በጣም እንትን ነው ደፋር ነው። አሁን ምን ሰው ብዙ ጊዜ እኛ አሁን ምን አስበን ነበር የትግራይ ጦርነት ካለቀ በኋላ ቢያንስ የሆነ መረጋጋት አለብን ይላል ብለን ነበር የጠበቅነው። ግን አይ ሀገሪቷ ውስጥ የሆነ ህግ መከበር አለበት፣ ሁሉም ታጣቂዎች ትጥቅ መፍታት አለባቸው ብሎ ቢያንስ ይረጋጋል ስንል እንደገና ሄዶ ከሌላ ታጣቂዎች ጋር ህግን ለማስከበር እየተፋለመ ነው። ፋክት እኮ ነው የማትክደው። እና ስታየው አሁንም በዚህ በኩል ያለው ነገር ሰዎቹ እንደነገርኩ ከሱ ብቻ ሳይሆን ከነሱም ትንኮሳው ይኖራል። ምክንያቱም አሁን ኢትዮጵያ ተዳክማለች። በተለያዩ ሀገሮች ውስጥ በፈጠሯቸው እገዛ እያደረጉ በአፋፋሟቸው ጦርነቶች ተዳክማለች ብለው ስለሚያስቡ ጊዜውን መጠቀም ስለሚፈልጉ ሰው ይሄን ሳይር ለምን እንደሚነቀው አላውቅም። በእነሱም ትንኮሳ ይኖራል። የሆነ ያሰፈሩት ምናምን ሰራዊት ይኖራል ብዬ ነው እንደውም ገምተው ማናቀው ማለት ነውና እንደዚህ አይነት ነገር ስጋት አገር ውስጥ ያለው ነገር ምንድነው ታዲያ ማድረግ ያለብን እንዴ? ሀገራዊ በሆነ ጉዳይ ላይ ሻቢያ አርፎ ማይቀመጥ ከሆነ
በቃ ምንም ማድረግ አይቻልም። ሀገር ውስጥ ያለው የፈለገ ነገር ቢሆንም እንኳን ሀገርን ዲፌንድ ማድረግ አለበት። አት ዘ ኤንድ ኦፍ ዘ ዴይ ምናልባት እነኚህ ታጣቂዎች ያለውን ነገር ሲያዩ አይ በሀገር ጉዳይ ከሆነማ እንደው ብንጠላውም እንኳን ከዶክተር አብይ ጋር ልንቆም እንችላለን ሊሉ ይችላሉ ወደፊት ገባ ያለውን ስጋት ሲያዩ። አሁን ምናልባት ባለባቸው የተለያየ ብሶት ምክንያት በደንብ አላዩት ይሆናል ያለውን ትሬት ማለት ነው። ኦኬ ባና እኔ ከዚህ አንጻር ነው ማየው። አመሰግናለሁ። እንግዲህ ቆያለሁ። ከልብ አመሰግናለሁ ቢግሮ። ከጆሲና ከአያና ማነው ቀዳሚ? እኔ መሰለኝ ምን ነኝ የምቀድመው? አያና እኔ እርግጠኛ ነህ? ያ እርግጠኛ ነኝ። ቀጥል። ኦኬ ቴንክ አንድ የግል ኮሌጅ ነበር አሉ አገር ቤት። ስሙን መጥቀስ አያስፈልግም። ስም ተጠቀስኩ አደጋ ሊፈጠር ስለሚችልና ወደ ኮሌጅ ስትገቡ ዲግሪያችሁ ወይም ደግሞ ሃይስኩል የጨረሳችሁበትን ነገር አይደለም የሚጠይቃችሁ። መሐላ ነው። 10ኛ ጨርሳለሁ እግዚአብሔር ትገባለህ። ዲፕሎም ከሆነ ዲፕሎም፣ ዲግሪ ከሆነ ዲግሪ ትይዛለህ። በመሐላ ነው። ስለዚህ በመተማመን ነው ለማለት ያለው። እሺ ወደ አንተ ልምጣ። ጆሲ፣ ሁለቱ ሀገሮች ወደ ጦርነት ሊገቡ ይችላሉ? እኔም እንደ አያሌው ቅድም እንዳለው በፊት ይገባሉ የሚል እምነት አልነበረኝም ነበረ። አሁን ግን ሉክስ ላይክ በኢትዮጵያ በኩል ከፍተኛ የሆነ ፍላጎት እንዳለና ሶሻል ሚዲያው ላይ ኢንተርቴን እያደረገ ያለው እና ኦንሊ በማህበረሰቡ ዘንድ ተቀባይነት የሚያገኝ መስሎ ከታየው በአብይ በኩል ከፍተኛ የሆነ የጦርነት ፍላጎት እንዳለ ይታየኛል። ለምንድን ነው አብይ የሚፈልገው? ለምንድን ነው ኢሳያስ የማይፈልገው ካልከኝ፣ ኢሳያስ በዚህ ሰዓት ለአብይ ኢሳያስ ታስሮ ለረጅም ጊዜ ከታሰረበት አብይ ለቆ ፈቶታል። ማለቁን ፈቶ አብይ ያኔ የኖቤል ሽልማት ተቀባይነት በነበረበት ሰዓት ቬሪ ፖፑላር በነበረበት ሰዓት የነበረውን ተቀባይነት አሁን አስረክቧል። ኢሳያስ ዘኦፖዚት ቻይና ሴት በመርፍ እየተተኮሱ የሚቀበሉበት ሆኗል እና ቦታ ስለተቀያየሩ ከሚፈልጉት አንዱ ጦርነቱን ከሚፈልጉ ማለት በዛ በኩል ከትግራይ ጦርነትም ኢሳያስ በሙሉ የሚፈልገውን ነገር ሁሉ በዘኦንሊ ዊነር እንደውም ከዛ ጦርነት ኢሳያስ ብቻ ስለሆነ በፋይናንሻልም ቦታ የሚፈልገውንም በቃ በዲፕሎማሲም በሁሉም ነገር ዊነሩ ነው የወጣው ከዛ ጦርነት እሱ ብቻ ስለሆነ በአብይ በኩል ደግሞ ዘኦፖዚት የፋይናንሻልም ይሁን የፖለቲካም ኪሳራ ስላደረሰበት ዘኦንሊ ወይ ስልጣኑን ሊያራዝምበት የሚችል ብቸኛ ካርድ መስላ የምትታየው ይህን ጦርነት ነው ብዬ ነው የማስበው እና ይሄ ጦርነት ደግሞ አቺቭ አድርጎ አሰብን ካስመለሰ ወይም አሰብን እንትን ካለ ተመልሶ የተወሰነ እድሜውን ያራዝምለታል ብዬ አስባለሁ። ከምክንያቶቹ ጦርነት ውስጥ ይገባል ብዬ ከማስባቸው አብዛኞቹ ብዙ ምክንያቶች ይኖሩታል በአብይ ሳይድ። አንደኛ የውጭ የፕሮክሲ ዋር ነው ብዬ አስባለሁ። የውጭ እጅ አለበት ብዬ አስባለሁ። ምክንያቱም ኢሳያስ ከምስራቃውያን ጋር ከፍተኛ ሁኔታ እየሰራ እንደሆነ ስለሚታወቅ ከዛ በኩል በምዕራባውያን በኩል ይሄ ሰውዬ መወገድ አለበት ተብሎ የተፈረደበት ይመስለኛል እና በዚህ ምክንያት የውጭ ተጽዕኖ አለበት ብዬ አስባለሁ እዚህ ጦርነት ውስጥ። ሁለተኛ የውስጥ ተቀባይነት የአብይ የፖለቲካል የውስጥ ተቀባይነት በከፍተኛ ሁኔታ አሽቆልቁለዋል። ኦልሞስት አንድ ማህበረሰብና አንድ ሃይማኖት ውስጥ ተወሽቆ ነው ያለው። ይህን በምንድን ነው የነበረኝን ተቀባይነት የሚጨምሩበት ብሎ አስቦ ይህን ነገር ይህን ካርድ የሳበ ይመስለኛል። ሌላው ሶስተኛው ኢሳያስ ስልጣን ላይ እስካለ ድረስ ለእኔ ትረት ነው ብሎ ሊያስብ ይችላል። ምክንያቱም የተለያዩ ተቃዋሚ ድርጅቶች እየፈለፈለ ይልክብኛል፣ በፍጹም እሱ እስካለ ድረስ ስልጣኔን በሰላም እንትን እንዳርሉ ብሎ አያስብም ብዬ ስጋት ነው ብዬ አስባለሁ። ኢሳያስን የሚያስወግድበት ሌላው ሪዝን ነው ብዬ ነው የማስበው። ሌላው ደግሞ ሰሜኑን በዚህ ሰዓት ሞስትሊ ኖርዝ ላይ ነው ጦርነት የሚካሄደው። ስለዚህ ሰሜን የማዳከም አጀንዳ አለው ብዬ አስባለሁ አብይ። ይህንም አጀንዳው አዘ ሴም ታይም የሚያሳካበት ነው ብዬ ነው የማስበው። ስለዚህ በዚህ ምክንያቱም ይፈልገዋል ብዬ አስባለሁ። ሌላው ደግሞ የባህር ወደብ ካገኘው
እንዳልከው ቀደም ያጣውን የጂኦፖለቲክስ ፓወር እዛ ሆርን ኦፍ አፍሪካ ውስጥ የነበረውን የጂኦፖለቲክስ ሚና የመጫወት ብቃቱን መልሶ ሊያገኝበት የሚችል ብቸኛ እና ኢዚየስት ወይ ደግሞ ምክንያቱም ኢትዮጵያ በጂኦፖለቲክስ ውስጥ በመለስ ጊዜ ከፍተኛ ተቀባይነት ነበራት፣ እንዲሁም በኃይለ ሥላሴ በተለያየ ጊዜ እሱ ቴክስ lot of effort lot of ጭንቅላት ይጠይቃል። ስለዚህ the easiest way ይሄን ፖለቲካ ይሄን ፓወር የሚያገኘው ወደብ ካገኘ ጌም ውስጥ ገባ ማለት ነው በቀጥታ። ስለዚህ ይሄ ለሱ ስልጣን ለፓወሩም ወንትንም አስፈላጊ ስለሆነ ጦርነቱን በተለያየ ምክንያት ከዚህም በላይ ልጨምር እችላለሁ። በተለያየ ምክንያት ጦርነቱን አብይ እንደሚፈልገው ተረድቻለሁ። ጦርነቱን የመሸከም አቅም አለ ወይ ብለህ ስትቀድም ስትጠይቅ ሰምቻለሁ። when it comes to ጦርነት አንደኛ በተለያዩ ሀገራት ዌስተርን ካንትሪ የሚሆኑ በተለያዩ ሳይዱ ነው በፕሮክሲ ዋር የሚፈልጉት በብድርም ቢሆን ይሰጡሃል። ስለዚህ ለጦርነቱ ከጦርነቱ በኋላ መውጫው ነው የሚጨንቀህ እንጂ ዱሪንግ ዘ ጦርነት በብድርም መሳሪያ የሚሸጥልህ አታጣም እና በብድርም ቢሆን ይገባበታል ብዬ አስባለሁ። ሁለተኛ ያለውን ኤኒቲንግ የሀገሪቷን አሁን ለምሳሌ እንደ ኢትዮጵያ አየር መንገድ ይሁን ቴሌኮሙኒኬሽን ኤኒቲንግ ኤኒ ማዕድን ያለበት አካባቢ ይሁን አብይ ከመሸጥ ወደኋላ አይልም ብዬ ነው የማስበው። ሶ ኤኒቲንግ አድርጎ ኢትዮጵያ ትልቅ ሀገር እስከሆነች ድረስ ለጦርነት የሚሆን ብር አይጠፋም ብዬ ነው የማስበው። ለልማት ነው እንጂ ይጠፋው። ስለዚህ ለጦርነት ሁልጊዜም ለጦርነት የሚሆን በጀት አይጠፋም ብዬ ነው የማስበው። በሚያሳዝን ሁኔታ ይሄ ጦርነት እንደ ትግራዩም አይሆንም፣ ከትግራዩም የከፋ እልቂት ያስከትላል ብዬ አስባለሁ እና ወደ በኋላ የምትፈልገው ከሆነ እንጂ ከጦርነቱ ውጭ ሌላ ምን መንገድ አለን ያልከውም ነገር አለ። እሱን አሁን ለመለስ ኦኬ ወደ አያና እንመጣለን። ኦልራይት ቴንክ ዩ። እሺ ቴዲ እንትን ጦርነት ይኖራል ብለህ ታስባለህ ወይ ነው ያው የግል ኦፒኒየናችንን እየጠየቀን ስለሆነ እኔ በሶስት ምክንያት ጦርነት ይኖራል ብዬ አላስብም። ብዙ እዚህ ይኖራል ብለው ያሰቡ በመሀልም ሀሳባቸውን የቀየሩ ሰዎች ያቀረቡትን አመክኖ ቫሊድ ቢሆንም እኔ በሶስት ምክንያት አላምንም። አንደኛ ዶሮ ብታልም ጥሬዋን ይባላል። እኔ ጥሬ ሰላም ነው። ስለዚህ ባልምም ጦርነት ይቅር የሚለውን ስለማልም አትሊስት እዚህ ዓለም ላይ የምለቀው ሀሳብ ጦርነት አይኖርም ለህዝቤ፣ ለኤርትራም ህዝብ፣ ለኢትዮጵያም ህዝብ፣ ለወጣቱ። ፖለቲካውን አሁን እኛ እዚህ የምንበታትነውን ራሱ እኮ ድገምልኝ ብትለው መድገም የማይችል ነው የሚሞተው። አይሞትም፣ ከኮሎኔል በላይ ብዙ ጊዜ አይሞትም። የሚሞተው ታች ነው ያለው ነው እና ለህዝቤ ስል በተለይ ደግሞ ለሲቪሊያኑ ላልታጠቀውም ህዝብ ለሚደርሰው ጉዳት፣ ሀገሮቹ ላይ ለሚደርሰው ጉዳት ስል ጦርነት አይኖርም የሚለውን ነገር አውጅበታለሁ። እንደው ነገሩ አፍጥጦ እስከሚመጣ ድረስ ይህንን አቋም ላለመልቀቅ በማደርገው ከፖለቲካ ትንታኔ ይልቅ የእምነት ሰው የሆነ ሂደት። ሁለተኛው ወደ ፖለቲካው ስንመጣ የኢትዮጵያ መንግስት ፍላጎት እሱን ያዝልኝና አሁን አያና ኖዋር ከምትለው ጋር ስለሚጋጭብን ወይስ የኛው ጀስት ዋር ነው አይደል? ኖዋር ምለው ስለምፈልገው ነው። ኖዋር ከምትለው ጋር ስለሚጋጭብን ወይስ የኛው አንጀስት ዋር ስለሆነ ነው ጦርነቱ ውስጥ ከገባ? ኖ እኔ ኦል ዋር should be avoided ነው የምለው። ጦርነት ሊቆም የሚገባው ሊቀር የሚገባው በጣም ፕሪሚቲቭ የሆነ ነገር ነው የሚል እምነት ነው ያለኝ። አእምሮን መጠቀም ፍትሃዊነትና መቻቻል ከተጠቀም ሎጂካል ከሆነ ሞር የሰለጠነ ማህበረሰብ ከሆነ ጦርነትን አቮይድ ለማድረግ በቂ ሰርከምስታንስ ዲፕሎማቲክ ግራውንዶች እና ልምዶች አሉን የሚለውን እምነት ወስዳለሁ። ጦርነት አንአቮይደብል ኢንኤቪተብል ሆኖ ሲመጣ ግን ባይ ኦል ሚንስ ጦርነት ሲመጣ ያው ጦርነት እንደመጣበት ሀገር ደግሞ ጀገን ብለህ ጥርስህን ነከስ አድርገህ ሐሞትህን ጠንከር አድርገህ እንዴት ወዴት የሚለውን ታወራለህ። ብዙ ጊዜ መፎከር ትትት የሚባለው ፉከራ ላይ ፍርሃት ስላለ ነው ብርዳለች እና የፈሪነት ምልክት ነው። ጀግና ቢችል ያስቀረዋል፣ ሲሆን ደግሞ ያሳያል ማለት ነው። ሌላኛው የኢትዮጵያ መንግስት ፍላጎት ጦርነት እንዳልሆነ እረዳለሁ። በእኔ እምነት ኢትዮጵያ መንግስት የሚፈልገው አንደኛ እያሰማ ያለው ድምፅ ቅድም ሌልና የተናገረችው በውስጣዊ ጉዳይ ላይ የችግር መንስኤ ጠንሳሽና አስፈጻሚ ሆኖ ለረጅም ጊዜ የቆየ አካል የመንግስት ማማ ተቆጣጥሮ ሊወርድ በማይችልበት በህዝብ ትግል ካልሆነ በስተቀር ሊወርድ በማይችልበት ወንበር ላይ ተቀምጦ የጎረቤት እሾህ ሆኖብኛል እና
ቀጋ ነው እና የውስጥ ቀጋ ነው የውጭም ቀጋ ነው እሱ ደግሞ ውጭም አልጋ ይሆን ተሸገርን እረፍ በሉን የሚል አይነት መልከታ ነው። ስለዚህ የኢትዮጵያ ፍላጎት ምንድነው የሚለውን ስናይ ከውስጥ ጉዳይ ውስጥ ይውጣልኝ ነው። ሌላኛው የባህር በር ፍላጎታችን ግዴታ ኤርትራ ላይ ብቻ ያነጣጠረ አይደለም። አሰብም ላይ ፌር ያልሆነ ዲሲሽን ተደርጎብናል። ትልቁ ፖፑሌሽን ላንድ ሎክ የተደረግን በ60 ኪሎ ሜትር ልዩነት ያለው ነገር እንዳለ አንፌርነስ አለው ምንል ከሆነ ቅድም እንዳልኩ ከጦርነት ውጪ የሆኑ አማራጮችን ለመጠቀም ዝግጁነቱ አለን። ከሌሎች ሀገሮችም ጋር የባህር በር የማግኘት ፍላጎታችንን እንዲሁ ለማሳየት ሞክረናል። ግን ተመሳሳይ የሆነ ኢንተርሴፕሽን ያደርጋል። ይሄ በጣም ተተናኳሽነት አለበት። ብዙ ጊዜ የምናየው ተተናኳሽ መሆን በተደጋጋሚ ስለሚያደርጉት ኖርማል ነገር መስሏቸዋል መሰለኝ። እንትን እኮ ሉዓላዊነት ማለት እኮ አንተ የምታስከብረው ነገር ነው። ከጎረቤት ጉዳይ ውስጥ ራስህን በመቆጠብ ተቀጣሪዎችን ባለማምጣት። አሁን እዚህ ላይ አንዳንድ ወንድሞችን አይቻለሁ። አይታወቃቸውም ለነሱ ሰው ነው አንተ ላይ የሚያየው። ልክ እንደ አፍሽታ ከፊትህ የቆመው ሰው ነው የሚሸተው፣ አንተ አይታየህም። በአንዳነት እንደዛ ነው። አንዳንዴ በተለይ የሚዲያ ላይ በአንዳነት እንደዛ እንደሆነ እያስተዋልኩ ነው። ኮራ ብለው የሚናገሩ ስላሉ ይተነፍስብሃል መጥቶ። እኛ ይሸተናል በአንዳነቱ። በዚህ ሆኖ እኛ የቆምነው የሆነ ሚንት ማስቲካ ምናምን ልንሰጣችሁ እየሞከርን ነው። ይሸታል እዚህ ከፊታችሁ ላለው ሰው በአንዳነት ሲከረፋና እነሱ ምንድነው ይሄንን የሚያስፈጽሙበት አካል አላቸው። እነ ዳዊት፣ እነ ዮዲት፣ እነ አንዳርጋቸው፣ እነ ሐሰን እነኛ አይነት ሰዎች ገንዘብ ከውጪ የኤርትራ ኢንቨስትመንት ወስደው የኢትዮጵያ ጉዳይ ውስጥ በሚዲያው ላይ ብዙ ነገር የሚያሰሩ ይሄንን ህዝብ የኦሮሞና የአማራ ህዝብ በተለይ ታርጌት አድርጎ ይሄንን ህዝብ ከሌሎች ህዝቦች ጋር ጠላትነት ውስጥ ብናስገባው ከዛም አልፎ ለዚህ ጉዳይ ሊታገሉ የወጡትን እርስ በርስ እስከ ማጋደል ድረስ ሚዲያ ላይ ቁጭ ብለን ስም እየጠራን በስልክ እየደወልን ስልክ ቅጂ እያወጣን እስከ ማገዳደል ድረስ ብንሰራ ይሄንን ከቻልን ደግሞ እንትን የሚለውን ይሄ ምክክርና ምናምንን እስቲ እናደርጋለን የሚለውን አናቱን እያልን እንዳይመካከር ማድረግ የምንችልበት ኃይል መግዛት ከቻልን ውጭ ካለው ኃይል ሚዲያ ላይ በአንዳነትንም እንደዚሁ እንደ ህዝብ ይሄ ህዝብ እንዲቀበል ልናደርገው እንችላለን ብለው ሞከሩ። ባለፉት 2 ሳምንታት ውስጥ እምቢ ለሀገር የሚባለው ቃል ምን ማለት እንደሆነ እዚሁ ሚዲያ ላይ ህዝቡ ማንነቱን አሳየ። በዚህ ሁሉ ነገር በተሸውደን በሀገር ጉዳይ አትሸውደንም ብሎ ፊታቸው ቆሟል። አሁን ኦሬዲ የተበላ ቁማር ነው። ሰሞኑን አውጥቶ ብዙ ነገር ለማድረግ የኦሮሞ ለማድረግ የእንትን ለማድረግ ሞክሮ አልተቻለም እና ህዝቡ እምቢ አለ። ሌላው ላይ ሸውደው ሀገሩ ላይ አልተቻለም። እነሱ ግን ሊያቆሙት አልቻሉም። ኤኒዌይስ ወደ ጉዳዩ ስንመለስ ሁለተኛውን ነገር እየተናገርኩ ነው። የኢትዮጵያ መንግስት ፍላጎቱ አይደለም። ፍላጎቱ የባህር በር ፍላጎት ነው። ግዴታ በኤርትራ በኩል የሚመለስ አይደለም። ፍላጎቱ ደግሞ በውስጥ ጉዳይ አትግቡ ነው። እሱ ደግሞ ፍትሃዊ ነው። የሶቨሬኒቲ አያስጥልህም። አፍህን ሳዘጋ አፍንጫዬ እንዳይመታ የሚባል ነገር የለምና በሰው ጉዳይ ገብቶ መፈትፈት ሌላ ችግር ሊያመጣ ይችላል። እሱ ደግሞ ገደብ የሚያስይዙት ነው። ሶስተኛውና የመጨረሻው የኢንተርናሽናል ኮሚኒቲው እዛ ቀጠና ላይ ብጥብጥ እንዲፈጠር አይፈልግም። በተለይ ኢትዮጵያ ትልቅ ሀገር እንደመሆኑ ሰፊ ህዝብ ያለው ሀገር እንደመሆኑ ባይዘው ሰፊ ህዝብ የሚለው ለእንደዚህ አይነት ጉዳይ ነው የምናነሳው። ቅድም አርበኛው ጅቡቲ ላይ ስለ ህዝብ ብዛት አልተናገረም። ምግብ የምናቀርብላቸው እኛ ነን ያለው ባደል። አንዳንድ ጊዜ ግን አንድ ወንድማችን ትንሽ ተቸገረብንና ስለ ህዝብ ብዛት የተነገረ መስሎት ነው። ሌላ ነገር ነው። ጥቅማ ጥቅሞችን ጀነራሊ ሪሶርስ የምናምን የተያያዘ ነገር ነው። ታሪካዊም ሚሊተሪ የሆነ ሪሌሽንሺፕም ከህዝብ ብዛት ውጪ አፌክት ያደርገናል። ስለዚህ ኢንተርናሽናል ኮሚኒቲው እዛ ውስጥ እንድንገባ አይፈልግም። ባይዘው እኔ ከአማራ ስትሮንግ ያልጠበቅኩት አንድ ንግግር በባድመ ጊዜም በኃይለሥላሴ ጊዜም ልክ አስገብተውናል የሚል አይነት ራሳቸው ህግደፎች ራሱን ለመናገር የሚሸክካቸውን ፕሮፓጋንዳ በእነሱ ስታንድ ሆኖ ነገር ከሌላ ጠብቀዋለሁ። ባልጠብቀውም ጠብቀዋለሁ ከሌሎቹ። ከሱ ከበደኝ። ግን ምንም ማድረግ አትችልም። ያው ተሰማውና እንዲታረም ደግሞ እንመካከርበታለን። የኢትዮጵያ ህዝብ ፍላጎት አይደለም፣ የመንግስት ፍላጎት አይደለም። ገፍቶ ከመጣብን ገፍቶ መጣል። እስኪመጣ ድረስ ግን ከጦርነት ውጭ ያለው አማራጮችን እንቀበላለን እንፈልጋለን የሚለው ነው። ቴዲ አንድ ጥያቄ የመጨረሻ ልጠይቅህ። ጦርነት ከተደረገ የማይቀር ነገር ከሆነ የኢትዮጵያ መንግስት እስከምን ድረስ ነው ሊሄድ የሚችለው ነው? እኔ ትክክለኛው አማራጭ ብዬ የማምነው አንዳንዶች ጦርነት እንዳይጀመር ነው። መጀመር እንደሌለበት እንዳለው ነው። ቅድም የቀድሞ አየር ኃይል የአዛዥ ጆቤን እያሰማቸው ነበር። አሁን ጦርነት እንደከዚህ ቀደሙ አይሆንም። የአሁኑ ጦርነት ከሆነ ግን ኢሳያስን እስከ ማስወገድ ነው፣ አሰብን ብቻ መያዝ አይደለም የሚሉ አሉ። በአንተ አሁን ጦርነት የሚጀመር ከሆነ ከቆጣሪው ማጥፋት ያልከው ቅድም ሰምቻለሁ እና ጦርነት የሚጀመርበት ይዘት ባይፈጠር ይመረጣል። ይህ የሚጀመር ከሆነ ግን
በየ10 ዓመቱ በየ5 ዓመቱ ዝም ብለን የምንገርበው ጦርነት ምንም ጥቅም የለውም፣ ኪሳራ ነው። ከዚህ በፊት ያው ኢሳያስና ከዝኑ ናቸው ብዙ ነገር የሰሩትና የከዘን ልብ ጨክኖ አይጨክንም ብዙ አይነት ገሎ ማዳን ነበርና አሁን ገሎ ማዳን አይነት ዘይቤ የምንጫወት አይመስለኝም። እንዳንገባበት እንፈልጋለን። በፊት ደግሞ የነበረው አንደኛ ፖለቲካል አማራጮችም በኤርትራ ውስጥ እየተሞከሩ አልነበረም። ጠንካራ የሆነ የፖለቲካ ኦፖዚሽን ሪል ሀገር በመምራት ደግሞ ከተባለ እንደ ኢሳያስ አይነት በጭቆና ላይ የጃጀ ሰው ሳይሆን ጠንካራ ያሉ በዩሮፕ አሜሪካ ብዙ ዓለም ላይ የሚኖሩ ኢቭን ኢትዮጵያም ውስጥ ያሉ ተቃዋሚዎች አሉና ይሄን ኦፕሬሲቭ ሪጂም እነሱ ሊያስተካክሉ የፖለቲካም የትጥቅም አንዳንድ ቦታ ላይ ትግል እያደረጉ ስለሆነ ለነሱም መልካም ብርሃን ለዛ ህዝብም ጤነኛ ነገር የሚፈጠርበትን የታሪክ አጋጣሚ ያንን ጥፋት አጥፎ እስከመመለስ ድረስ መሄድ አለበት እላለሁ። ደግመን ከምንሄድ ኦኬ ቴንክ ዩ አያና። ወደ ዘርአያዕቆብ ሊድ አንድ የመጨረሻ እድል አለ አያና። ዘርአያዕቆብ ከተናገረ በኋላ የመጨረሻ አንድ አጀንዳ ላይ ሀሳባቸውን ሰጥታችሁ አጠራጠር አድርጋችሁ የባህር በር ልናገኝ የምንችለው እንዴት ነው እሱን እያሰባችሁ ጠብቃላችሁ። ዘርአያዕቆብ እንኳን ደህና መጣ። አንተስ ምንድን ነው የምትለው? የተነሱ ሀሳቦችን ሰምተሃል ብዬ ልገምትና ደቂቃውን ተንተ ያው እዚህ አያና ስሰማ ኢቲቪ ነው ትዝ የሚለኝና ኤኒዌይስ ወደ ዋናው ቶፒካችን ስንሄድ ይሆናል አይሆንም የሚለው ላይ እኔ ቱ ቢ ኦነስት እውነቱን ንገረኝ ካልከኝ አይሆንም ብዬ ነው የማስበው። እንደ አንድ ፋኖ ደጋፊ ከነገርከኝ ሌላ ነው፣ ግን ይሆናል አይሆንም ብትለኝ አይሆንም። ምክንያቱ ደግሞ ምንድን ነው የማይሆንበት ምክንያት ስትለኝ በኤርትራ በኩል አይመስለኝም። ምክንያቱ ወረቨር በሻቢያ በኩል አይመስለኝም የሚሆነው። ምክንያቱ የማያደርገው ምክንያት አብይ አህመድ ራሱ ደፍሮ ይሄንን ነገር ያደርጓል ብዬ አስብ። በመጀመሪያ ነገር ደፍሮ የማያደርገው ምክንያት ኢትዮጵያ ውስጥ አንድነት አለ ወይ? ይሄንን ለማድረግ አሁን ለምሳሌ እንደዚህ አይነት ጦርነት ከውጭ ሀገር ጋር ጦርነት ስታደርግ አትሊስት በትንሹ የሆነ አንድነት ያስፈልጋል። ቤዝድ ኦን ሶሻል ሚዲያ ላይ ስታየውና መሬት ላይ ስታየው ኢትዮጵያ ውስጥ የአንድነት ስፔሻሊ ሶሻል ፋብሪኩ ተበጥሷል። ሶሻል ፋብሪካ በተበጠሰበት ሀገር ላይ አምጥተህ እንደዚህ አይነት ነገር ጨዋታ ያጫወታለሁ ብትል መጨረሻ ላይ ሌላም ነገር ሊመጣ መዘዝ ይዞም ሊመጣ ይችላል። ሀገር እስከ መፍረስ ድረስ ደረጃ ሊመጣ ይችላል። ቢካዝ አሁን ለምሳሌ በአማራ በኩል ያለውን ሲቹዌሽን ታውቀዋለህ። በምንም ታምር መቼም ፋኖን አምጥተህ ወደኋላ ተኩስ አትለው። ቀጥታ የሚያየለው ወደ 4 ኪሎ ነው። በኦነግ በኩል ያለውን ሲቹዌሽን ታውቀዋለህ። በሶማሌ በኩል ያለውን ሲቹዌሽን እናውቀዋለን። በትግራይ በኩል በምን በኩል እንደሚቀመጡም እየታወቀ አይደለም። ቲዲኤፍ የሚባል ሰራዊት ስትል ወዴት እንደሚሄድ ወደ አዝማሚያ እንደሚሄድ የሚታወቅ ነገር የለም። ስለዚህ ይሄንን ስታየው ሀገሪቷ ባልተረጋጋችበት ሁኔታ አብይ አህመድ እውነቱን እናውራ ከተባለ ወደፊት ለፊት ሄዶ ኤርትራን ያጠቃል ብዬ የማስብበት ፐርሰንት 0 ነው ብዬ ነው የማስበው። ሌላው ሚሊተሪው ድሮ እኔ እስከማውቀው ድረስ በደርግ ጊዜም አቲንክ አንደኛ ነበር ከአፍሪካ የነበረው። ነሳሞረ በሚመሩበት ጊዜ 2ኛ ነበር የነበረው። አሁን ግን 5ኛ ይባል እንጂ ሪያሊቲ እናውራ ከተባለ ከህዝቡ ቁጥር ጋር ማች ምናምን አድርገውት 5ኛ ያደረጉት እንጂ 5ኛ ነው ወይ ሪያሊቲ? እኔ ጥያቄ አለኝ። አሁን ለምሳሌ የሚሊተሪው ደረጃ ስናይ ቤዝዶን ከዚህ በፊት ከትግራይ በተደረገው ጦርነት ላይ አይተናል። የኤርትራን ሚሊተሪዎች ናቸው ያዳኗቸው አይደል? ወጥተው በነበሩበት ሰዓት ላይ በጦርነቱ መሀል ላይ አይ ቲንክ የሆነች ነገር ሲደረጉ ሸሽተው ወደዛ ሄደው ድጋሚ ያመጧቸው ወደዚህ አምጥተው ድጋሚ እንዲዋጉ አድርጓቸዋል። እንደገና አዘሴም ታይም ደግሞ በፋኖ ደረጃ ስትመጣ እያየን ያለነው ቦታ አለ። ሚሊተሪው አቅም አለ ወይ? በኦነግ ውጊያ ላይ ሲደረግ እያየን ያለናቸው ነገሮች አሉ። አቅም አለ ወይ ሚሊተሪው ብትለኝ ሄዶ የመዋጋት አቅም የለውም። እንኳን አይደለም ከአንድ ኤርትራን የሚያክል ሀገር ነው እንግዲህ ኤርትራ እንኳን ከነሱ ጋር አይደለም ሬጉላር ኖርማል ሽምቅ ተዋጊዎች ጋር በስነስርዓት ተዋግቶ ጦርነት ሲያሸንፍ እያየናል። አብዛኞቹ ቦታ ላይ እየተማረክና ያለን ዲስማንተር ሲደረግ እንደ በድሮ ደረጃ ስርዓት ያላቸው አይደለም ሚሊተሪ። ያንን ስታይ ትንሽ ጦርነት ሄደው ገብተው ያሸንፋሉ ወይንም ጦርነት ውስጥ ይገባል አብይ አህመድ ብዬ ሚሊተሪውን ቤዝዶን ሚሊተሪውን ሳይሆን ያደርጋል ብዬ አላስብም ማለት። ሌላው በኢኮኖሚ ደረጃ ኦልሬዲ በኢኮኖሚ ደረጃ ኢትዮጵያ ሳፈር እያደረገች ነው። አሁን እንደገና ድጋሚ ጦርነት ውስጥ የትግራይ ጦርነት ወጣ። አሁን ከአማራ ያለውና ከኦነግ ያለው ጦርነት አለ። ኢትዮጵያ ውስጥ አለመረጋጋት አለ። ብር እንደ ድሮ እያገኘ አይደለም። ኤክስፖርት የምናደርገውን ነገር በጣም ወድቋል። ብሩን ካየው $1 128 ብር 130 ብር እየሆነበት ባለበት ሰዓት ላይ መጥቶ እንደዚህ አይነት ጦርነት ውስጥ ገብቶ የባሰ ከዚህ በላይ ኢኮኖሚውን ወደታች አዝቅጦ ይመጣል ብዬ አላስብም። ስለ በኢኮኖሚም ደረጃ ራሱ አቅም አለው ብዬ አላስብም። ይህንን መታወቅ አለበት። ሌላስ ከሌሎች ሀገር ጋር ትብብር አለ ወይ? ይህንን ጦርነት ስታደርግ አሁን ለምሳሌ በኢሳያስ በኩል
አጠገቡ ያሉት በምስራቅ አፍሪካ ውስጥ እንኳን ብናይ ከሱዳን ጋር ጥሩ ግንኙነት አለው። አትሊስት ከሆነ ኃይል ጋር ጥሩ ግንኙነት አለው። በሁለት ኃይል ቢከፈሉም ከአንድ ኃይል ጋር ግንኙነት አለው። ከሶማሌ ጋር ጥሩ ግንኙነት አለው። ከኢጅፕት ጋር ጥሩ ግንኙነት አለው። እንደዚህ አይነት ግንኙነት ያለ ሰው ጋር ሄደ ስትዋጋ ኢትዮጵያ እስከማን ጋር ነው ግንኙነት ያላት? ጥሩ ግንኙነት። ከኬንያ ጋር ስታይ ትንሽ ራሱን የቻለ ችግር አለ። ሱዳን ጋር ራሱን የቻለ ችግር አለ። ከሶማሊያ ጋር የምናየው ነገር ከኢጅፕት ጋር የምናውቀው ነገር። ስለዚህ ኢትዮጵያ ኢቨን አጋዥነት ብትመጣ ራሱ ማንም ሀገር ካጠገባችን አይደለም። ኢንክሉዲንግ አሜሪካውን ለምሳሌ ቅድም አንዳንድ ሰዎች አሜሪካ ሲሉ ነበር። አሜሪካ ከኛ ጋር አይደለችም። ዊዶና አሜሪካ ወዴት ቦታ እንደምትሄድ እንትና ግን ኢሳያስ አፈወርቂ ግን ከአረብ ሀገሮች ጋር ቀላል የሚባል ድጋፍ አለ። ስለዚህ ከውጭ ሀገራትስ ድጋፍ ይኖረናል አቅም አለ ድጋፍ የማግኘት እሱ ሌላ ነገር ነው። እሱን እውነቱን መጋፈጥ አለብን። ሌላው አብዛኛው ኢትዮጵያ ውስጥ ያለው ማህበረሰብ አብይ አህመድ እንደመሪ አሁን ለምሳሌ ስታየው ህግደፍና ብርጌና አህመዱ አንድ ላይ ሲመጡ ስታይ ኢትዮጵያ አሁን በዚህ ሰዓት ላይ አብይ አህመድን ኢትዮጵያ ውስጥ ማህበረሰቡ እንደመሪ ያየዋል ብለህ ራስን መጠየቅ አለ። ሁላችንም መጠየቅ እንደመሪ ያየው እሱን አንድ ጦርነት እኮ ስትገባ ዝም ብላ አይደለም የምትገባው። ያንን አትሊስት ያ ግለሰብ አትሊስት ነገ ይሄን ጦርነት ካሸነፍኩ በኋላ ምን ሊያደርገኝ ይችላል ብለህ ማወቅ አለብህ። አሁን የምናያቸው ጦርነቶች ከትግራይ ጋር በተደረጉ ጦርነት እሱን ተማምኖ የገባ እንዳለ ጦርነት ውስጥ የገባ ቡድን መጨረሻ ላይ ምንድን ነው ተክዷል። አብዛኛዎቹ ኢትዮጵያን ውስጥ ጋር ብትሄድ ክዷቸዋል መጨረሻ። አሁንስ እዚህ ጦርነት ብትገባስ የመካድ ቻንሱ ስንት ፐርሰንት ነው ብሎ ደግሞ እሱን ማየት አለብን። ሌላው ባነው በንፍት የሚያገኘው ካልከኝ እንደ መጨረሻ ከዚህ ጦርነት ቢደረግ በንፍት የሚያገኘው ኢሳያስ አፈወርቂ በንፍት እንደውም አሁን ድሮ ከነበረው ካርታ አይ ቲንክ እንደውም አስፋፍተው ወደ ኢትዮጵያ ካርታውን ሊያስረዝም ይችላል ብዬ አስባለሁ። ኢትዮጵያን አሁን በዚህ ሰዓት ላይ ጦርነት ቢያደርግ ኢትዮጵያ የመፍረስ አደጋ ውስጥ ነች። ይህንን ሀቁን መወራት አለ። ሀቁን ፋኖን ሄዳ ተዋጋልኝ ልትሏቸው፣ ኦነግን ተዋጋልኝ ልትሏቸው፣ ሌላው ማህበረሰብ ተዋጋልኝ ልትሉ፣ መከላከያው በዚህን ያክል ከሆነ እዚህ ጦርነት ውስጥ ቢገባ ኤርትራ ሞድ አድቫንቴጅ አለ። ቢካዝ አሁን እንደማየው ከሆነ ህዝቡ ወደ አንድ የመጣበት ደረጃ፣ ኢትዮጵያ ግን ወደ አንድ ባልመጣበት ደረጃ ላይ ጦርነቱ ዘው ብሎ ቢገባ አይ ቲንክ ኢትዮጵያ ሞር ኮስት ትደረጋለች። አሁንም እያየ ነው። ሱዳን ገብታ የሱዳን ሚሊተሪ ገብቶ ጎንደር ላይ መሬት ወስዷል። እንደምናየው ነገር ነው። ስለዚህ አሁን ኤርትራውን ብትገባ በዚህ ሰዓት ላይ ጦርነት ውስጥ ብትገባ ለኤርትራ ሞር ቤንፊት አለው ብዬ ነው የማስበው። እውነቱን እናውራ ከተባለ እና በዛ ደረጃ መታየት አለበት እያስባለሁ።